እግዚአብሔር ታማኝ ነው። የዛሬ ዓመት የነበረውን በተለይ በእኛ ቤተሰብ ላይ በእናት ላይ የደረሰውን ችግር ሁላችንም እናውቃለን። ከዛ በኋላ ግን እግዚአብሔር ደግሞ ምሕረት አድርጎልን ሰላም አድርጎልን በዚህ ቦታ ተገናኝተን ነበር። ዛሬ ደግሞ በደስታ ይህ የሚመጣው ዓመት እርግጠኛ ነኝ በቃ የሰላም የደስታ የፍቅር የአንድነት ዓመት እንደሚሆን ከዚህ ጽሑፍ ትረዳላችሁ። እኔ ጽሑፍ ሳዘጋጀው ውስጤ በሐሴት በቃ ተሞልቶ ነው። ብዙ ጽሑፎች እጽፋለሁ፣ ግን ይሄኛውን ስጽፍ በእውነት ነው የምላችሁ ደጋግሜ ነው ያነበብኩትና ምን ይላል መሰላችሁ ርዕሱ እኔ አላደርገውም ህሊና የሚል ነው። እኔ አላደርገውም ይላል። እኛ ማኞች የምንፈልገውን ፈልገን በአምላካችን ተወራደን ስንጠብቅ ያሰምረውና የፈለግነው ነገር በወቅቱ ሳይሆን ሲቀር ተስፋ ቆርጠን እርግፍ አድርገን ከጥቂቶች በስተቀር አኩርፈን ከአምላካችን መደገፍ እንተዋለን። ለነገሩ በሰውኛ ቋንቋ ስናስበው ሰው ስለሆነ የጠበቅነው ነገር ሳይሆን ሲቀር የተደረገልንን ብዙውን ነገር ረስተን አሁን የጠበቅነው ባሰብነው ሰዓት ሳይሆንልን ሰውኛ ባህሪያችን አስገድዶን ከመንገዳችን ፈቀቅ እንላለን። ለነገሩ መስሎን ነው እንጂ የጠየቅነውን እኮ አምላካችን መስጠት ተስኖት አይደለም። የጠየቅነውን ቢሰጠን ምናልባት መጥፊያችን ይሆን? ምክንያቱም እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው የሚለውን ቃል ረስተን ለምን ብለን ከመንገዳችን ፈቀቅ እንላለን? የሚገርመው የሰው ባህሪ የሚደንቅ ነው። ከሚደንቀኝ አንዱ ለምሳሌ በአዲስ ዓመት መባቻ ከፈጣሪ ጋር ቃል እንገባለን 1-2 ብለን በዚህ ዓመት ይህንን አደርጋለሁ፣ አንተን የሚያሳዝን ነገር አላደርግም፣ ያስቀየምኩት የበደልኩት ሰው ቢኖር ወይም የበደለኝ ያስቀየመኝ ሰው ካለ ከልቤ ይቅር እላለሁ ብለን ቃል እንገባለን። ማንነታችንን የሚያውቀው ሕሊናችን ወደ ከልብ ነው ወይስ በስሜት ተነሳስተህ የገባውን ቃል የምትፈጽመው? ቃል እኮ ከባድ ነው። እውነት ከልብ የበደለን ሰው ይቅር ለማለት ቃል በገባው መሰረት ታደርጋለህ ብሎ ሲጠይቀኝ አቶ ህሊና አዎ አደርገዋለሁ፣ የማደርገውን ጌታ ኢየሱስ ክርስቶስ ስንት ኃጢአቴን ይቅር ብሎ ልጁ ስላደረገኝ ቃሌን ለመፈጸም ምን ይዘኛል? እኔ እኮ ተበደልኩ የምለውን ብቆጥር እግዚአብሔርን አምላኬን ከበደልኩት አንጻር ሲታይ በአይን የማይታይ ጉድፍ ያክል። ስለዚህ የፈለገው ይሁን። ባለፈው ዓመት ቃል ገብቼ ያልተገበርኩትን ንስሐ ገብቼ በዚህ ዓመት በስፍራዬ ሆኜ ቃሌን አከብራለሁ፣ ጌታዬም ይረዳኛል። ኧረ ቆይ አንድ ነገር ልናገር ህሊና፣ ፋታ ስጠኝ ላስታውስ። ስፍራውን ሳይለቅ ለ38 ዓመት በአልጋ ላይ የነበረውን በሽተኛ ብዙዎቹ ውሃው ሲናወዝ ዘለው እየገቡ እየተፈወሱ ሲሄዱ እያየ አቅም አጥቼ ብቻዬን ብቀርም አንድ ቀን ለኔም ፈጣሪ የውሃውን ሲናወጥ በፍጥነት የሚያስገባኝ ሰው ያመጣልኛል በማለት በእምነት ሲጠብቅ የነበረው ሰው የተዘነጋ መስሎት በእምነት የጠበቀው የፈውሱ ባለቤት ብቻውን ወዳለው ሰው መጥቶ ውሃው ውስጥ ገብቶ ሳይቀዘቅዘው አልጋውን ተሸክሞ እንዲሄድ አድርጎ የለም እንዴ? ኧረ ቆይ ያቺ ባለጸጋ ሀብታም ያለችውንና የደረሰባትንስ የምዘነጋ መሰለ? ተው እንጂ ህሊና፣ ከመንገዴ ለማስወጣት አትገፋፍ። ብታመም መታከሚያ ብር ሞልቶኛል፣
በዙሪያዬ ብዙ ባለጸጎች ወዳጆች አሉኝ፣ የውጭ የሚወስጥም በረከት ያሉ አገልጋዮች አሉኝ እያለች ስትመጻደቅ የነበረችውን ሴት ታሪክ የማላውቅ መሰል ህሊና። ገና ብዙ እነግርሃለሁ፣ ስማኝ። ይህቺ ባለጸጋ ሴት አንድ ቀን ከመኝታዋ ስትነሳ ድንገት ጭኖቿ አካባቢ እርጥበት ሲሰማት መጸዳጃ ቤት አደርኩም ገና ከመኝታዬ የተነሳሁ ነው፣ የምን እርጥበት ነው ብላ በጣቶቿ ዳበስ ስታደርገው በሴቶች ላይ የሚሆነው የተፈጥሮ ነው ካለች በኋላ እንደማሰብ ብላ አልጋዋ ላይ እንዳለች ቅንድሟን ሰብር አድርጋ ሩቅ እንደሚያልም ሰው አንገቷን ፍሬውን ለመሸከም እንዳቃተው የዘንጋዳ ዘንግ ዘንበል አድርጋ ስታስብ ቆይታ ቆይ ለምን ያለ ቀኑ መጣ ብላ እንደ መቁጠር ጣቶቿን 1 2 3 እያለ እያፈራረዘች ካሰበች በኋላ አይ ቀኑን ተሳስቼ ይሆናል ብላ ማድረግ ያለባትን አድርጋ ወደ ተግባሯ ሄደች። ውሎ አድሮ ሳምንት ያክል ስትመለከት የሴቶች ወግ ነው ያለችው ከቀን ወደ ቀን ከሳምንት ሳምንት እየባሰባት ሲመጣ ባለ ገንዘብ ስለሆነች መድኃኒተኛ አለ በተባለ ቦታ ሁሉ በመሄድ ያላትን ገንዘብ እስኪያልቅ ድረስ ዞረች። ግን የደሟን ምንጭ የሚያቆምላት መድኃኒተኛ አላገኘችም። በመጨረሻ የታመነችበት ገንዘቧ አልቆ በዙሪያዋ የነበሩት ባለጸጎች ሸሽተው ከሚፈሳት ደም መጥፎ ሽታ የተነሳ አገልጋዮቿ ተበትነው ብቻዋን ከሰው ተገድላ ከከተማዎች ወደቀች። ያቺ ባለጸጋ ልብ ብለህ ስማኝ ሌና፣ አንድ ጊዜ ካለን ጤና ገንዘብና እውቀት የተነሳ ነፍሴ ረፊ ጥገቢ የምንል ከሆነ ማርቆስ ወንጌል ላይ የጠቀሰውን ማሰብ በቂ ይመስለኛል። ያንን ሰው እንዴት ረሳ? ጎተራዎቼ በእህል ሞልተዋል፣ ማድጋዎቼ በወይን ጠጅ ተሞልተዋል፣ ነፍሴ ረፊ ጥገቢ ብሎ ሳይጨርስ የተወሰደውን ማስታወስከው ህሊና? ይህች ባለጸጋ ሴት የነበረችበትና አሁን ያለችበትን ሁኔታ ስታይ ሞትን ተመኝታ ስታነባ ድንገቱ ወደ ቀልቧ ተመልሳ እንደዮ ፈጣሪ ሰጠ ፈጣሪ ወሰደ በማለት ፈጣሪ በዚህ ለፊ ብሎኝ ከሆነ ሁል ጊዜ ሳታሳልፍ ስትጸልይ ከ12 ዓመት ደም መፍሰስ በኋላ ሰውን ሁሉ ካለበት ደዌ የሚያድን ዕውሩንም ሽባውንም ዲዳውንም ለምጻሙንም የሚያነጻ ደንቆሮውንም የሚያድን 2 ዓሣና 5 ዳቦችን አብዝቶ 5000 ሰው በላይ አብልቶ በልተው የተረፈው 12 መሶብ ያስነሳ ነቢይ በእስራኤል ምድር አለ ብለው አፍንጫቸውን አስረው ለነፍሳቸው እያሉ ምግብ ከርቀት ከሚሰጡላት ሰዎች አሰማች። ልቧ ተነካ፣ አነባች። እኔም አለች 12 ዓመት ሆነኝ ደም መፍሰስ ከጀመረ 12 መሶብ ለእኔ መድኃኒት ምልክት ናቸው። በውስጧ ይህን ነቢይ ባገኘው ምንም አጠገቡ የመቆም ድፍረት ባይኖረኝም ልብሱን ጫፍ እንደምን ብዬ ብነካው ድናለሁ፣ እፈወሳለሁ፣ የደሜ ምንጭ ይቆማል ብላ ወደ ፈጣሪዋ አንጋጠጠች በእንባ። አንድ ቀን እነዚያ ለነፍስ ብለው ምግብ ከሚጥሉላት ሰዎች አንደበት ያንን ያ የነገርሽ ነቢይ ማጠገብሽ እያለፈ ነው፣ እድልሽን ሞክሪ ሲሏት የነበረችበት በፍጥነት ተነስታ ከሚጋፋው ሰዎች መካከል ኃይል አግኝታ በሰዎች እግር ውስጥ ተጋፍታ ሄዳ ተንጠራርታ የልብሱን ጫፍ ነካች።
ወዲያውንም አፍንጫዋን የሚሰረስረው መጥፎ ሽታ ከአፍንጫዋ ጠፍቶ ከናርዶስ ሽቶ የሚያስልቅ መዓዛ ወዳት። ውስጧ በደስታ ተሞላ፣ የደሟ ምንጭ ሲቆም ተሰማት። እናስ ለዚህ ጌታ የገባሁትን ቃል አፍርሼ ስፍራዬን እንዴት እለቃለሁ? በጭራሽ አላደርገውም። ሕሊና ተወኝ ተወኝ ሕሊና፣ ኧረ ቆይ ሕሊና አትቸኩል፣ ቆይ ገና ምኑ ተነገረ? እስቲ ያችን ቀና ብላ የማታየውን አጎንብሳ መሬት የምታየውን ከቤተ መቅደስ የማትጠፋውን ጎባጣ ሴት አስታወስካት? ጌታ ኢየሱስ በቤተ መቅደስ አይቷት ይቺ የአብርሃም ልጅ ከቤተ መቅደስ የማትጠፋ አይደለችምን? ስፍራዋን ሳትለቅ ያለችው ሴት እንዴት በቤቴ አጎንብሳ ትሄዳለች ብሎ ቀጥ ብላ ከሰው እኩል እንድትሄድ ያደረጋትን አስታወስካት? ሌላ እናማ ይህን ሁሉ ለሚያደርገው ጌታ ቃል የገባሁትን እንዴት አላደርግም? የፈለገው ይሁን፣ ልታመም ልጣ፣ ቃሌን ጠብቄ በስፍራዬ እሆናለሁ። ጌታዬን እቀበላለሁ፣ ጌታዬን ይረዳኛል። እንዴ ረስቼው ሕሊና፣ መቼም አንተ የምታስታውሰኝ የጎደለኝን ብቻ ስለሆነ ነው እንጂ ብዙ የሞላኝ ነገር እኮ አለኝ። ስለ ኑኃሚን በሙላት ወጣ ባዶዬን ወደ ቤት የመጣው ያለችውን አስታወስካት? ምን ነው ምንም በቀን የምጎርሰው ባጣም እየመጣ ያለው ዘመን አስከፊ ስለሆነ ከወዲሁ ወደ ሞዓብ ምድር ሄጄ ልጆችን ይዤ የመጣውን ክፉ ቀና ተወጥቼ ምድሬ ስትጎበኝ ስትባረክ እመጣለሁ በማለት ስፍራዋን ለቃ ሄደችው ኑኃሚንን አስታወስካት? የሚገርመው ግን እንኳንስ ልታተርፍ ቀርቶ ልጆቿን አታ ባሏን አታ ወደ ስፍራዋ ስትመለስ የሚያውቋት የመንደሩ ሰዎች እየተጫጩ ኑኃሚን ኑኃሚን እያሉ ሲላለቅሱ ሲጣሩ፣ ኑኃሚን አትበሉኝ፣ በሙላት ወጣሁ በጎደሎ ተመለስኩ፣ ማራ በሉኝ እንጂ ኑኃሚን አትበሉኝ በማለት ተጸጽታ ወደ ስፍራዋ ስትመለስ የተባረከችውን በረከት እንዴት እረሳለሁ? ሕሊና ይህን ከረሳው መጽሐፍ ቅዱስ ማንበብ ትቻለሁ ማለት ነው። እናስ በዙሪያዬ ሁሉ እያየሁ ቃሌን አጥፌ ስፍራዬን ልለቅ? ተው አላደርገውም በጭራሽ። ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ ወይራ ስራ ቢጎድል እርሻዎችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞች በዳቁ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል ያለውን ባቁም ሰምቼ እንዴት ከስፍራዬ እናወጣለን? ለምን ብቻዬን አልቀርም? በስፍራዬ ሆኜ አምላኬን እጠብቃለሁ። እንኳንስ የምጎርሰው ሳላጣ፣ እንኳንስ የምደርበው ልብስ የምጫማው ጫማ ሳላጣ፣ ዓይኔ እያየ ጆሮዬ እየሰማ አፍንጫዬ እያሸተተ አየር ስቤ እየተነፈስኩ ወጥቼ የገባው አልጋ ላይ ሳልውል አንሶኝ ጣሪ ሳልል በጤና እያለው ቀርቶ ጎደለኝ የምለው ነገር ቢኖር እንኳን ከአምላኬ ቤት ከስፍራዬ አልጠፋም። እመነኝ አልጠፋም። ሕሊና እናሳማ እብድ ነኝ እንዴ? ይህ ሁሉ ተደርጎልኝ ስፍራዬን የምለቅ? አንዳንድ ጊዜ ከስፍራዬ አስለቅቆ በረከቴን ሊያዘገይ ጠላት በሕሊናዬ ሲመጣ ይችል ይሆናል። ግን የፈለገው ጠላት ከቅርብ እንጂ ከሩቅ አይመጣም የሚለውን አባባል በእንግሊዘኛው አባባል ኢግኖር አድርጌ
ፈልጌ አምላኬን በሚሰጠኝ ደስታ እንደ ሰባ አንበሳ በቤቱ ፈነጫለሁ፣ ዘላለሁ። ሕሊና ቁርጥህን እወቅ። የቅርብ ጠላት የፈለገውን በሉ አውሩ። ከስፍራዬ ወይ ነቅቻለሁ። እኔን ከስፍራዬ አባረህ ሕሊና የኔን በረከት ለሌላ አትሰጥ። አይሆንም። ነቄን ንቁ በአምላኬ ቃል የነቃ እናማ የዚህ ሁሉ ማሰሪያው በዚህ ዓመት የገባሁትን ቃል በአምላኬ ፈቃድ በስፍራዬ ሆኜ ቃሌን አከብራለሁ። የበደሉኝንም የበደልኳቸውን ይቅር ብዬ በአዲስ ማንነት አምላኬን ባለኝ ነገር እያገለገልኩ በቤቱ እኖራለሁ። የዓለማዊ ቃል አመጣህ በለኝ እንጂ ጳውሎስ ኞኞ የተባለው ጋዜጠኛ፣ አንድ ተንኮለኛ ጋዜጠኛ ጳውሎስ ማርያምን ትወዳታለህ ብሎ ሲጠይቀው ወድጄ ነው የምወዳት፣ ምድርና ሰማይን ዓለማትን የፈጠረውን እስትንፋሴን በእጁ የያዘውን የወለደች እናት እኮ ናት፣ እንዴት አልወዳትም አሉ ነው። ለነገሩ ይላል ባህር ሲከፈል ውሃ እንደ ግድግዳ ሲቆም ንጉሥ በትር ሲበላ ንጉሥ እንደ ከብት 7 ዓመት ሳር ቅጠል ሲበላ የከዱት በምድረ በዳ አንገታቸው ተዘርግፎ ሲሞቱ እውነተኛ ታሪክ ሰምቷል። ስለዚህ ማርያምን አልወዳትም አይልም ባለው መረዳት። አያችሁ ሕሊና ይህ ሰው የጌታ እጅ ያልቀመሰ ያልዳሰሰ እኔ እንዲህ ካለ እኔ ዳሰስኩት የቀመስኩት ሰው እንዴት ቃሌን አፍርሼ ስፍራዬን እለቃለሁ? እኔ አላደርገውም። አዎ አላደርገውም። ያልተደረገልኝን ሳይሆን የተደረገልኝን እያየሁ ከስፍራዬ ወይ ንቅንቅ ወይ ፍንክች የአባ ቢለዋል ሊባኖስ ገዳም ዋጋ ቤቸች ከፍቅር መንደር 2026 ይህ ዘመን የከፍታ ዘመን ይሁንልን። አመሰግናለሁ።